ብፁዓን ንጹሐነ ልብ፣ ልባቸው ንጹሕ የሆነላቸው ሰዎች ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 7። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 18 ቀን ጻድቁ አባታችን ማይቀበ አልፋ ማይቀበ እግዚ ኤዎስጣቴዎስ ይባላሉ። እንግዲህ ቅዱሳን እግዚአብሔርን ያከበሩ ከዓለም የተለዩ እግዚአብሔር በቃሉ ያከበራቸው በሕይወታቸው አስተማሪዎች፣ በድንግልናቸው አስተማሪዎች፣ በምናኔያቸው አስተማሪዎች፣ በንጽህናቸው አስተማሪዎች፣ በቅድስናቸው አስተማሪዎች፣ ከዓለም ተገይተው ዓለምን በመናቃቸው አስተማሪዎች እለመነንዎ ወጸንዎ ለዝንቱ ዓለም ኃላፊ ኃላፊ የሆነውን ዓለም እግዚአብሔርን ወደው ዓለምን የናቁ እግዚአብሔርን ወደው ዓለሙን ከነግስንግሱ የናቁ ቅዱሳን አባቶቻችን ንዑዳን ክቡራን ናቸው ከሚባሉት መካከል አንዱ ጻድቁ ኤዎስጣቴዎስ ናቸው። ጻድቁ ኤዎስጣቴዎስ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅፍርናሆም በተባለ በታላቅ ተራራ ከመሬት ወለል ወደ ሰማይ እስከ 10 ማይል ከፍታ ያለው ተራራ ነው። በዚያ ላይ ይዞ ወጥቶ እንደ መምህርነቱ ከፍ ብሎ እንደ ተማሪነታቸው ዝቅ ብለው ብዙ ሰዎችን ይዞ ወጣና እንዲህ አላቸው። ብፁዓን ንጹሐነ ልብ፣ ልባቸው ንጹሕ የሆነላቸው ብፁዓን ናቸው። ልባቸው ንጹሕ የሆነላቸው ከተንኮል፣ ከሐሜት፣ ከፍቅረ ነዋይ፣ ከፍቅረ ሲመት፣ ከፍቅረ ስልጣን እነሆ ልባቸው ንጹሕ የሆነላቸው ብፁዓን ናቸው። እስመ እሙንቱ ይወርስዋ ለምድር፣ እነዚህ መንግሥተ ሰማያትን ይወርሳሉ። እነዚህ ጌታቸውን ያያሉ። እነዚህ ከእግዚአብሔር ጋር ፊት ለፊት ይነጋገራሉ። ቅዱስ ዳዊት ልበ ንጹሐ ፍጠር ሊተ እግዚኦ፣ አቤቱ አምላክ ሆይ ንጹሕ ልብ ፍጠርልኝ ሲል እንመለከተዋለን። ማነው? ልበ አምላክ ዳዊት። አሁን ልበ አምላክ ዳዊት ልቡ በቀዶ ጥገና ወጥቶ አይደለም፣ ሌላም ችግር ገጥሞትም አይደለም። ነገር ግን እግዚአብሔርን በድሎ ስለነበረ መበደሉን እግዚአብሔር በሰው እንዲነገረው አደረገ። በአንተ ምክንያት እግዚአብሔር መዓት ያመጣል፣ እግዚአብሔር ተቀይሞሃል፣ እንደ ልቤ ብሎ ከፍ አድርጎህ ጎልያድን እንድትጥል ጸጋውን ሰጥቶህና ለእስራኤል 40 ዘመን ያንቀጠቅጥ የነበረውን በአንተ በብላቴናው እንዲወድቅ ለሳኦል ያልተሰጠው ክብር ለአንተ ተሰጥቶሃል። ይልቁንም ደግሞ እንደ ልቤ ብሎሃል እግዚአብሔር። ነገር ግን አንተ እግዚአብሔርን በድለሃል፣ ኦርዮን አስገድለሃል፣ ሚስቱንም ደፍረሃል። በዚህ እግዚአብሔር አዝኖብሃል ብሎ ሲነግረው እነሆ የክብር ልብሱን አወለቀና ማቅ ለበሰና ትቢያ ነሰነሰና ወድቆ ምን አለ? ልበ ንጹሐ ፍጠር ሊተ እግዚኦ፣ ንጹሕ ልብ ፍጠርልኝ፣ እንደገና ፍጠረኝ፣ እንደገና አድሰኝ። ወበአንብዕ አርሃስኩ ምስካቤ፣ ከእንባዬ የተነሳ ምኝታዬ ረሰረሰ። ወበላይኩ በሀበ ኩሎሙ ጸላእትየ፣ የኔን ኃጢአት በሰሙ ሰዎች ዘንድ የተናቅሁ ሆንኩኝ። ከኔ የማይጠበቅ ከአንድ ንጉሥ የማይጠበቅ ከአንድ ታማኝ የማይጠበቅ ከአንድ እግዚአብሔር ከፍ ከፍ ካደረገው ሰው የማይጠበቅ ከአንድ የሀገር መሪ የማይጠበቅ አንድ ከታመነ አገልጋይ የማይጠበቅ ስራ ሰርቻለሁና እንኳን በእግዚአብሔር ዘንድ በሰው ዘንድ አስቀያሚና አስጸያፊ የሆነ ነገር አድርጌያለሁኝና ኃጢአት መስራቴ እነሆ ቤርሳቤህን ማስነወሬና ኦርዮን እነሆ እሱ ጫካ ሆኖ እሱ ጦርነት ሆኖ ይህንን ኃጢአት ማድረጌ አንድ በሽታ፣ አንድ ሕመም፣ አንድ ችግር ሆኖ ኃጢአቴን ለመሸፈን ስል ኦርዮን ማስገደሌ ደግሞ እነሆ በወንድሞች ዘንድ የተጠላሁ፣ በማገለግለው ሕዝብ ዘንድ የተጠላሁ፣ ባከበረኝ ሕዝብ ዘንድ የወረድኩኛለሁኝና ንጹሕ ልብ ፍጠርልኝ ብሎ እግዚአብሔርን ሲጠይቀው እናያለን። እግዚአብሔር ደግሞ መሐሪ እስመ መሐሪ አንተ፣ እግዚአብሔር ሆይ አንተ ይቅር ባይ ነህ። እስመ መሐሪ ውእቱ እግዚአብሔር አምላክነ፣ እግዚአብሔር አምላካችን ይቅር ባይ ነውና፣ ሁላችንም ይቅር እንዲለን መልካም ፈቃዱ ይሁንልን። ወደ ጻድቁ አቡነ ኤዎስጣቴዎስ እንምጣ።
እነሆ በተጋድሏቸው ጸንተው ሃይማኖታቸውን አስከብረው አምላካቸውን አክብረው ይልቁንም ደግሞ ዓለምን መንነው ዓለምን ንቀው አመጋገቡን፣ አለባበሱን፣ አነዋወሩን ንቀው የሄዱ እንዳሉ ሁሉ በዓለም ውስጥ ደግሞ እየወደቁ ያሉ እናያለን እና ጻድቁ ኤዎስጣቴዎስ ማን ናቸው? በ18 ሁል ጊዜ ወር በገባ በ18 ጻድቁ ኤዎስጣቴዎስ፣ ጻድቁ ማይቀበ አልፋ፣ ጻድቁ ማይቀበ እግዚእም ይባላሉ። በሁሉም ይጠራል ስማቸው። የማነ ብርሃን የሚባል ደቀ መዝሙርም አላቸው። ጌታችን በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ቶማስ አማኝ እንጂ ተጠራጣሪ አትሁን ብሏል አይደለ? የተጠራጠረ ሰው አንድ ቀን ይክዳል። የተነቃነቀ እንጨት አንድ ቀን ይወድቃል። አዎ የተጠራጠረ ሰው አንድ ቀን ክዶ ሃይማኖቱን ይለውጣል። ስለዚህ ጥርጥር ለማንም ጥሩ አይደለም። እንደ ሀገርም እንደ ሃይማኖትም እንደ ማህበረሰብም እንደ ኑሮም እንደ ባህልም እንደ ስርዓትም ጥርጥር ጎጂ እንጂ ጠቃሚ አይደለም እና እነዚህ ያመኑ ታላቅ አባት የሚጠራጠር ደቀ መዝሙር እንደገጠማቸው ታሪካቸው ይናገራል። መጨረሻ ላይ እናየዋለን። ምን ይለናል መሰላችሁ? ኤዎስጣቴዎስ ጻድቅ ይልቁንም ማዕቀበ አልፋ ይልቁንም ማዕቀበ እግዚእ እየተባለ በእነዚህ ሁሉ የሚጠራ ጻድቅ አባቱ ክርስቶስ ሞዐ። በዚህ በእንትና ሐይቅ እስጢፋኖስ ኢየሱስ ሞዐ የሚባል ጻድቅ ያው ባለታሪክ እናውቃለን። እዚህ ላይ ደግሞ አባቱ ክርስቶስ ሞዐ። ግን ስንወስደው ያው ክርስቶስ አሸነፈ ነው። እውነት ነው። ቢገርፉትም ቢሰቅሉትም ቢቸነክሩትም ቢወጉትም ቢመቱትም አሸንፏል አይደል? ሞትን አሸንፎ በትንሣኤ ከብሯል። ስለዚህ ምን አለ? ክርስቶስ ሞዐ፣ እናቱ ደግሞ ስዕነ ሕይወት ይባላሉ ይልና ሐምሌ 21 ቀን ጻድቁ እንደተወለዱ ገድላቸው ይናገራል። የጻድቁ ገድል ሐምሌ 21 ቀን በእናት በአባት ልመና እግዚአብሔርን ለምነው እግዚአብሔርን ጠይቀው ከሰጠህን መልካም ልጅ ሴትም ከሆነች ወንድም ከሆነ መልካም ለዛውም እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ለእናት ለአባታቸው እነሆ አክባሪና አስከባሪ ታማኝና ይልቁንም አስደሳች ለእግዚአብሔር ደግሞ እግዚአብሔርን የሚያገለግል ወይም የምታገለግል ከእግዚአብሔር ጋር የሚጣበቅ ወይም ከእግዚአብሔር ጋር የምትጣበቅ መልካም ልጅ ስጠን ብለው እግዚአብሔርን ለመኑት። እግዚአብሔር ደግሞ ቅሩብ እግዚአብሔር ለየዋሃነ ልብ በየዋህ ልብ ለሚጠይቁት ቅርብ ነውና በጥያቄያቸው ምክንያት ሐምሌ 21 ቀን ኤዎስጣቴዎስን እግዚአብሔር ሰጣቸው ይለናል ገድላቸው። በኋላ ግን እያደገ ሲሄድ ሕፃኑ የቤተ ክርስቲያን ትምህርት ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት እነዚህን ሁሉ ትምህርቶች እየተማረ አደገ። እናቱ በተለያዩ መምህራን የእናት ድርሻዋ ማጥባት፣ ማብላት፣ ማጠጣት፣ ማልበስ ብቻ አይደለም፣ ማስተማርም አለባት። ሃይማኖትንም ማሳወቅ አለባትና ጥሩ መምህር አስገብታ አስተማረችው ይለንና በኋላ ደግሞ አባ ዘካርያስ የተባለ አባት ወዳለበት ትልቅ ገዳም ሰማችና ከዓለም ርቆ ሰውነቱን ጠብቆ ጆሮ ሌላ ነገር እንዳያስተጋባ እንዳይሰማ አይምሮው ደግሞ እንዳይከፈል ወሰደችና ገዳም ውስጥ ለአባ ዘካርያስ ልጅ ተምሯል፣ ነገር ግን የሚቀረው አለ። ስርዓተ ምንኩስናውንም ስርዓተ ገዳሙንም ይማር። በዚያ እንኳን እግዚአብሔር በጸጋ ባይጠራው ስለ ምንኩስና ስለ ገዳም ጥሩ ተምሮ ባስተማር የሚረዳ የሚያስረዳ የሚያሳውቅ እንዲሆንልኝ ምንኩስና ምን እንደሆነ፣ ገዳም ምን እንደሆነ፣ አጽኖባት ምን እንደሆነ፣ ምናኔ ምን እንደሆነ ብሉያትን ተምሯል፣ አዲሳትን ተምሯል፣ ሊቃውንትን ተምሯል፣ መነኮሳትን ተምሯል። ግን መነኮሳቱን ቢማረውም በገዳሙ ደግሞ መማርና በቦታው ላይ በስራ መግለጥ ይለያያልና እያየ ሁሉን ስርዓት ይወቅ ብላ ለካህኑ ወይም ደግሞ ለመነኩሴው ለአባ ዘካርያስ ሰጠችው። ልጇን ማዕቀበ አልፋን ወይም ማዕቀበ እግዚእ ወይም ደግሞ ኤዎስጣቴዎስ ወሰደችና ሰጠችው ይላል። የሚገርመው ነገር ዘካርያስ የተባለው አባት ኤዎስጣቴዎስን ባየው ጊዜ በጥበብ በሞገስ በማስተዋል ትንቢተ ዳንኤል ምዕራፍ 1 ቁጥር 10 ላይ ስንመለከት አናንያ፣ አዛርያ፣ ሚሳኤል በጥበብ በሞገስ ያደጉ ነበሩ። ከዚህም የተነሳ ናቡከደነጾር ከመረጣቸው ከ300 ወጣቶች መካከል ሶስቱን አስቀድሞ በጥበብና በሞገስ ያደጉ መሆናቸውን አውቆ ለራሱ ለክብር ዘብ ይሆኑ ዘንድ በስልጣኔው ውስጥ ወይም ደግሞ በትምህርቱ ውስጥ በምልመላው ውስጥ እንዲገቡ አድርጓቸዋል። ለምን? አይቷቸዋልና ይላል።
እዚህ ጋር ዘካርያስም አየው ማን ኤዎስጣቴዎስን ምግባሩ፣ አዎ ሰው አክብሮቱ፣ ፍቅረ እግዚአብሔር፣ ፍቅረ ሃይማኖት፣ ፍቅረ ገዳም ያለውን አየና መጀመሪያ ዲቁና ሰጠውና በዲቁና ደግሞ እንዲቀድስ አደረገው። በዲቁናው ሲቀድስ ምዕመናንንም አዎ ገዳሙንም ሊቃውንቱንም ያስደስታቸው ነበረ። ምክንያቱም በድጓ በጾመ ድጓ በዝማሬ በመዋሲት በምዕራፍ በእነዚህ እየታሸ ያደገ ድምፅ ስለነበረ የኤዎስጣቴዎስ ድምፅ በጣም አዎ የደረት ጩኸት አዎ ለምዕመናን የሚሆን ጆሮ የማይበጥስ ይልቁንም ደግሞ የሚያስተጋባ ነበርና ደስ አለውና በቅዳሴው እንዲቀጥል አደረገው ይለናል። በዚህን ጊዜ ነው ይህንን ቅዳሴውን ካየው በኋላ ምንኩስና ውስጥ እንዲገባም አደረገው ይላል። አየው አዎ ተመለከተው። ዓለምን ንቆ መጥቷል። ከእናት አባቱ ርቋል። ቃል እግዚአብሔር ተምሯል። ንጽሕና ጠብቋል። ቅድስና ጠብቋል። ስለዚህ ምን ይጎለዋል አለና አስፈቅዶ የምንኩስና ልብስ አለበሰውና እንደገና ቅስና ሾመው ይላል። አየው ወይ ሐውርም ኃይል ውስጥ ኃይል ከክብር ወደ ክብር ከቦታ ወደ ቦታ ከመምህርነት ወደ መምህርነት ከአንዱ ቦታ ላይ ወደ አንዱ ቦታ ላይ እየተዘዋወሩ ማስተማር ምንድን ነው? አዎ ቅዱስ ጳውሎስ አንተ ግን ወንጌል ማገልገልን ስራህ አድርግ ወገብር ኩሎ በእንተ ወንጌል፣ ስለ ወንጌልም ሁሉን ነገር አድርግ። ቲቶ 1:3 ላይም እንደዚሁ ተናግሯል። ምንድን ነው? የተሰጠኝንና የተላኩበትን ወንጌል አገለግላለሁ እሰብካለሁ ብሎ ሲናገር እንሰማለን። አዎ ስለዚህ ምንድነው? ተምሮ ማስተማር አውቆ ማሳወቅ አዎ የሃይማኖት ትልቁ ስጦታ ነውና በዲቁናው አገለገለ። አዎ እኔ ድጓ መምህር ነኝ፣ እኔ ዕብራውያት መምህር ነኝ፣ እኔ ሊቃውንት መምህር ነኝ አላለም። በተሰጠበት ከዲቁና ዲቁና ማለት ያው አገልግሎት ነው። ዝቅ ብሎ አገልግሎ መውጣት ነው። ቅስና ደግሞ ከፍታ ነው። ያው ቀስ አገለገለ፣ ያው ማገልገል ነው እና እያደገ ሄደና ምንኩስናውን ተቀበለ፣ ቅስናውን ተቀበለ፣ ማገልገል ጀመረ። አሁን አገልግሎቱ እየበረታ አዎ ክህነቱ እያደገ ምኑ ከዲቁና ወደ ቅስና እያደገ ሲሄድ እንደገና ተወዳጅነቱ እየበረታ ሲሄድ እንደገና ደግሞ ፍቅረ እግዚአብሔር በውስጡ ፍቅረ ቢጽ ፍቅረ እግዚአብሔር እያደገ እየበረታ ሲሄድ በምናኔው እየጸና ሲሄድ እግዚአብሔር አንድ ቀን በህቡ መጣና ብቻውን አናገረው ይለናል። ክብርና ምስጋና ለእግዚአብሔር ይሁን። እንደማን እንደ ሐና ልጅ እንደ ሳሙኤል ነቢዩ አዎ ኤሊ እያለ ሳሙኤልን ብቻውን አናግሮት ሄዷል ማለት ነው። አሁን አባ ዘካርያስ እያለ በገዳሙ ነገር ግን እግዚአብሔር ለአባ ዘካርያስ ሳይገለጥለት ለማን ተገለጠለት? ለኤዎስጣቴዎስ ተገለጠና እንዲህ አለው፣ በብዙ ሊቃውንት ላይ መምህር አድርጌ ሹሜሃለሁ። የሚገርም ነው። አየው ከክብር ላይ ላለው ይሰጠዋል ማለት እኮ ነው። ይጨመርለታል፣ የሌለው ግን ያም ይወሰድበታል ይላል። አያችሁ ስራ ሳይንቅ ከዲቁና ጀመረ፣ ወደ ቅስና መጣ፣ ምንኩስናውን ያዘ፣ አገልግሎቱን ጨመረ። በኋላ ምን አለው? እነሆ ላለው ይሰጠዋል አለ። ቀጠለና ምን አለው? አዎ እነሆ እንደውም እናንበው ምን ይላል? በብዙ ሊቃውንት በብዙ መምህራን ፊት አስተማሪ እንድትሆን አዎ ይልቁንም ብዙዎችን በሃይማኖት እንድታጸና ወደ ሃይማኖት እንድትመልስ አዎ ከበረት ውጭ ያሉትን ወደ በረት እንድታስገባ በሃይማኖት ውጭ ያሉትን ወደ ሃይማኖት እንድታመጣ ስራህን ወንጌል እንድታደርግ ምን ስራህን ወንጌል እንድታደርግ። አንዳንድ ጊዜ በሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ማርያምና ማርታ የሚባሉ ታማቾች አሉ። ማርያም ከኢየሱስ ክርስቶስ ስር ቁጭ ብላ ወንጌል ትማር ነበረ። ማርታ ትባክን ነበረ። መባከኗ አንድ ችግር ሆኖ የምትማረዋን ወንጌል መስማትን ስራዋ ያደረገች፣ መማርን ስራዋ ያደረገች፣ ከክርስቶስ እግር ቁጭ ብሎ መማርን ስራዋ ያደረገች ማርያምን ነቀፈቻት። አሁን የብዙዎቻችን ችግር ይሄ ነው። አለመማር አንድ ችግር ሆኖ የሚማሩት መንቀፍ። እናት ልጆቿን ትነቅፋለች፣ ልጆች እናታቸውን አባታቸውን ይነቅፋሉ፣ መምህራን ምዕመናን ይነቅፋሉ፣ ምዕመናን መምህራንን ይነቅፋሉ። መነቃቀፍ ጥሩ አይደለም። የሚጠቅመው መማማርና እግዚአብሔርን ማግኘት ነው እና የሚገርመው ነገር አዎ እሱ ግን አዎ በማስተማር የጸና የበረታ ነበርና ምን አለው እግዚአብሔር? የብዙዎች መምህር አድርጌሃለሁ አለ። ምን ይደንቃል! ቀደስኩከ እምከርሰምከ ከመ ትኩን መምህረ ለአሕዛብ ኤርምያስ 1:8 ላይ ኤርምያስም ምንድን ያለው? ገና በእናትህ ማኅፀን ሳለህ ለብዙዎች መምህር አድርጌ መርጬሃለሁ ሹሜሃለሁ። እግዚአብሔር ይችላል። እንኳን ያደገውን ትልቁን ይቅርና ምንኩስና ዲቁና ቅስና አልፎ ምንኩስና ውስጡን እያገለገለ ያለውን ይቅርና በእናት ማኅፀን ይመጣል እግዚአብሔር። ቀጠለ ምን አለ? ከኢትዮጵያ እስከ አርማንያ ድረስ ወንጌል እንድታስተምር አንተን የሰማ እኔን ሰማ። ልብ አድርጎ
ከኢትዮጵያ እስከ አርማንያ ድረስ ወንጌል እንድታስተምር መርጫለሁ አለ። ከኢትዮጵያ ጀምሮ እስከ አርማንያ ድረስ ስታስተምር ስትናገር አንተን የሚሰማ እኔን ሰማ፣ እሺ አንተን ያልሰማ እኔን አልሰማም። አያችሁ፣ በማቴዎስ ወንጌል ምዕራፍ 10 ላይ ምንድን ነው ያለው? እኔን የተቀበለ የላከኝን ተቀበለ። አዎ እኔን ያልተቀበለ የላከኝን አልተቀበለም። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። መምህሩ የሚያገኘውን የመምህሩን ዋጋ ያገኛል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ነቢዩ የሚያገኘውን ዋጋ ያገኛል። እውነት እውነት እላችኋለሁ ከነዚህ ከታናናሾቹ አንዱን በስሜ ብትቀበሉ፣ አዎ እነሆ ዋጋችሁ በሰማይ ታገኛላችሁ ይላል ጌታ ማለት ነው። እና አንተን የሚሰማ እኔን ሰማ፣ አንተን የማይሰማ እኔን አልሰማም አለና ምን አለው? አንተን ያልሰማ እኔን አልሰማም ብሎ ቅስናህን፣ ስራህን፣ ወንጌል ማገልገልክን፣ መላላክን፣ ስነ ምግባርህን ጠብቀህ ተጓዝ አለና እግዚአብሔር አከበረው። ለብዙዎች መምህር አድርጌሃለሁ። ይህ ብቻ አይደለም፣ ብዙዎችን በሃይማኖት እንዲጸኑ ታደርጋለህ፣ ወደ ሃይማኖት እንዲገቡ ታደርጋለህ ይልና ትፌውስ ዱያነ ድውያንን ትፈውሳለህ፣ ታውፀ አጋንንተ አጋንንትን ታወጣለህ፣ ለምጻሞችን ታነጻለህ፣ አዎ ሙታንን ታነሳለህ፣ እውራንን ታበራለህ። በማርቆስ ወንጌል 16:16 ላይ ላመኑ እነዚህ ይከተሏቸዋል፣ ለምጻምን ያነጻሉ፣ እውራንን ያበራሉ፣ ድውያንን ይፈውሳሉ፣ ሙታንን ያነሳሉ። ይልቁንም በእባቡ በዘንዶ በጊንጡ ላይ እነሆ ኃይላቸውን ይገልጣሉ፣ መርዝ እንኳን ቢጠጡ አይሞቱም። አዎ በእነሱ ላይ ኃይለ እግዚአብሔር አለና ተብሎ ተቀምጧል። ይህ ብቻ ታምር ታደርጋለህ። አዎ ታምር ሙሴ በበትሩ ታምር አድርጓል። ምን አድርጓል? የግብፅን ውሃ ደም አድርጎታል። ሙሴ በበትሩ በአሮን በበትሩ ታምር አድርጓል። ምን አድርጓል? የእሱ በትር እባብ ሆነች። የግብፃውያንን እባብ ያደረጉትን የእሱ የአሮን በትር ውጣለች ማለት ነው። ይሄ ተአምር ነው። ኤልያስ ተአምር አድርጓል። ዝናም ለጉሟል። ኤልያስ ተአምር አድርጓል። የመበለቷን ቤት በበረከት ሞልቷል። ኤልሳ ተአምር አድርጓል። የጎመዘዘውን ውሃ አጣፍቷል። የሚያመክነውን ውሃ እንዲወልዱ አድርጓል። ኤልሳ ተአምር አድርጓል። አዎ ምን አደረገ? በችግር ልጆቿን ወስዶ ጉልበቷን ሊበዘብዝ የነበረውን ሰው ቤቷን በበረከት ሞልቶ ያንን ዘይቱንና ዱቄቱን ሽጣ ዕዳ እንድትከፍል አድርጓታል። አዎ ስለዚህ ኤልሳ ተአምር አድርጓል ማለት ይሄ ነው። ወደ አዲስ ኪዳንም ስንመጣ ቅዱስ ጴጥሮስ ተአምር አድርጓል። የሞተችውን ጣቢታን ሕዝቡን አስወጥቶ ተነሽ ብሏታል። ይልቁንም ጳውሎስ ተአምር አድርጓል። ደግሞ በጥላው ሙታንን አንስቷል። ጴጥሮስም እንደዚሁ በጥላው ሙታንን አንስቷል። ስለዚህ ጻድቃን ልባቸው ንጹሕ የሆነላቸው ጻድቃን እግዚአብሔር በእነሱ ዘንድ አድሮ ይህን የመሰለ ስራ ይሰራል ማለት ነው። ስለዚህ ኤዎስጣቴዎስ ተአምረኛ ጻድቅ ናቸው። የኢያሪኮን ወንዝ ይገርመኛል። በሁለተኛ ነገሥት ምዕራፍ 2 ላይ እንደምናየው ኤልያስ በሰረገላ ከኤልሳ ከተለያየ በኋላ ኤልያስ ለኤልሳ ዳባውን ጣለለት፣ ልብሱም ማለት ነው፣ ካባውን ማለት ነው። በዚህ ካባ ኤልያስ የዮርዳኖስን ባህር ተሻግሮበታል። ለማን ጣለለት? ለኤልሳ ጣለለት። ኤልሳ ይህን ዳባ ወይም ደግሞ ካባ ያዘና ወደ ኢያሪኮ ሂዶ ሲባርከው በዚያ በኤልያስ ካባ የኢያሪኮ ባህር ተከፍሎለት አልፏል፣ ተሻግሯል ማለት ነው። እነዚህ አባት ጻድቁ ደግሞ የኢያሪኮን ኤልሳ እንደተሻገረ እኒህም አባት ምን አደረጉ? አርማንያ ይልቁንም ደግሞ ዮርዳኖስን ይልቁንም ደግሞ ወንዙን ካባቸውን በውሃው ላይ ጣል አደረጉትና እንደ ደንገል እንደ ታንኳ እንደ መርከብ አደረጉና ላዩ ላይ ማለት ነው አድርገው ከላዩ ላይ ቁሙ አሉ ተማሪዎቻቸውን ደቀ መዛሙርቶቻቸውን። የማነ ብርሃን ተጠራጠረ። እንዴ ይሄ በዚህ ለምድ እንዴት እንሻገራለን? በዚህ ጻጽፍ እንዴት እንሻገራለን ብሎ ሲጠራጠር ችግር የለም ና ግባ አሉት። ሌሎቹ ከሳቸው ጋር ኖርማል በሰላም ሲሻገሩ የማነ ብርሃን ግን አለፍ እንዳለ ትንሽ እነሆ ውሃ ወሰደው ይላል። ዘመድ የማነ ብርሃን ለማያት ሆር ይላል ባለቅኔው። እነሆ ዘመዶቹን ለማየት ሄደ ይለዋል ሰሞነው። ወርቁ ግን እነሆ ተጠራጥሮ ወደ ውሃው ገባ ነው። ጻድቁ ግን ጸልየው በጸሎት ከውሃው ውስጥ አወጣውታል። ይልቁንም ደግሞ ቆጵሮስና አርማንያ የሚባሉ ወንዞችም ሰግደውላቸዋል ለእነዚህ አባት ለእነዚህ ጻድቅ ማለት ነው። እና እነዚህ ጻድቅ አባታችን ኤዎስጣቴዎስ
ሐምሌ 21 ቀን የተወለዱበት ቀን ነው። መስከረም 18 ቀን ደግሞ እረፍታቸው ነው እና እነዚህ ጻድቅ ወር በገባ በ18 ኤዎስጣቴዎስ ማይቀበ አልፋ ማይቀበ እግዚ የሚባሉ ጻድቅ ይታሰባሉና ልበ ንጹሐ ፍጠር ሊት አለ። ንጹህ ልብ ፍጠርልኝ አለ። አዎ ልባቸው ንጹህ የሆነላቸው ሰዎች ንጹሐን ናቸው፣ እግዚአብሔርን ያዩታል ተብሏልና እነዚህ አባት በንጹህ ልብ እግዚአብሔርን ያገለገሉ ይልቁንም ከዲቁና ከትንሹ ወጥተው እስከ ቅስና ምንኩስናን ይዘው ሕዝብን አገልግለው በወንጌል ታምነው ያለፉ አባት ናቸውና የጻድቁ በረከት በሕይወታችን እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። አሁን ዛሬ እንደሚታወቀው ትናንትና የጻድቁ አባታችን የአባ ገሪማ ስብከት በአየር ላይ ነው ያለ። ገብረ መስቀል ሚዲያ እያላችሁ ገብታችሁ አድምጡት። ሌላው ደግሞ ከ18 ከዛሬ ጀምሮ እስከ 24 አስተምሮ ይባላል። በቤተክርስቲያናችን አቆጣጠር አስተምሮ ይባላል። የዚያ መዝሙር ናክብር ሰንበቶ ነው እና ዘንድሮ እሑድ 21 እመቤታችን ስለሆነች 20ና 21 ከሆነ ያው ይቀይራል። ሐነጽዋ ወሳረርዋ ለቤተ ክርስቲያን የሚል መዝሙር ነው የሚባለው። ያን ደግሞ ይጫናል። ከቆይታ በኋላ እሱም ይገባል። እሱን ታዳምጣላችሁ። አሁን ላይ ግን የጻድቁ አባታችንን ይህንን አገልግሎትና እንዲሁም ናክብር ሰንበቶ በአየር ላይ ውሏልና ከዚያ ሲቀጥል ደግሞ የቅዱስ ገብርኤል የወንጌል አገልግሎት ነገ ቅዱስ ገብርኤል ነው እና በዚህ በገብረ መስቀል ሚዲያ ገብታችሁ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ላይክ፣ ሸር፣ ፎሎ አትርሱ። ሰብስክራይብ አድርጉ። አያስከፍልም፣ ዋጋም አያስከፍልም። ምናልባት ቻርጅ ካልሆነ በስተቀር ሌላ የሚያስከፍለው ነገር ስለሌለ ሁላችንንም እግዚአብሔር ላይ እንድናልፍ እግዚአብሔር ይርዳን።